ሰላም ውድ የዚህ ቻናል ቤተሰቦች እንዴት ቆያችሁ? የሰዓቱ መረጃ ይዘላችሁ ቀርበናል። እናንተ ቅድሚያን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሶስቱ ጀነራሎች ወደ አዲስ አበባ ሸሽተዋል እነግራችኋለን። እንደዚሁም ፕሮፌሰሩም በበርሊን ተሸልመዋል። እንደዚሁም የአቶ አማን የቀብር ስነስርዓት እነግራችኋለን። እንደዚሁም ደግሞ በቀጣይ የምነግራችሁ መረጃዎችም በ89ኛው በአዲስ አበባ ተከብሯል። የካቲት 12 ስለሱ እንዴት ነው የሚለውን መረጃ የምናካፍላችሁ ይሆናል። ወደ 30 ሺህ ሰዎች በአንድ ቀን የተገደሉበት ማለት ነው። ስለዚህ ሰፋ ያለ መረጃ አለ። እንደዚሁም ኢዜማ ወደ አንድ መጥቷል ማለት ነው። ከሌሎች ፓርቲ ጋር ተዋህዷል። ስለሱ የምነግራችሁ ነገር ይኖረናል። እነዚህና በርካታ መረጃዎችም ይዘናል። እንደዚሁም የተባበሩት አረብ ኤሚሬት ፕሬዚዳንትም እንግዲህ ወይም ንጉሱ በመልካም ጤንነት ላይ እንደሚገኙ ጭምር እነግራችኋለን። እናንተ ግን እስከ መጨረሻው አብራችሁን ትቆዩ እንጠይቃችኋለን። መልካም ቆይታ ይሆንላችሁ። የትግራይ ክልልን ሲመሩ የነበሩት ሶስት ጄኔራሎች ወደ አዲስ አበባ መግባታቸው እየተነገረ ነው የሚገኘው። በትግራይ ክልል በነበረው ጦርነት በከፍተኛ ሁኔታ ወታደሩን ሲመሩ የነበሩት ሶስት ክፍለ ጦሮችን ሲያንቀሳቅሱ የነበሩ ጄኔራሎች ናቸው ወደ አዲስ አበባ ገብተዋል የተባለው በትናንትናው ዕለት ነው። እንግዲህ እንደገቡም እንግዲህ እየተነገረው ማለት ነው። የትግራይ ኃይል ከፍተኛ አመራሮችም ቀደም ሲል የሀገር መከላከያ ሰራዊት በመቀጠልም በትግራይ ክልል በነበረው ጦርነት በዋናነት ወታደሩን ሲመሩ እንደነበሩም ጭምር የተነገረው ትናንትና ወደ አዲስ አበባ የካቲት 11 ቀን መግባታቸው የተነገረ ነው የሚገኘው። ነገር ግን ብርጋዴር ጄኔራል ጎሹ ገብረ ግን ቀደም ብለው በካቲት 9 እንደገቡ፣ ብርጋዴር ጄኔራል ደግሞ ብርጋዴር ጄኔራል ከበደ ፍቃዱ እንደዚሁም ደግሞ ኮሎኔል ንጉስ ወልደ ገብርኤልም እንደዚሁ እነዚህ ሁለቶቹ ደግሞ በትናንትናው የካቲት 11 አዲስ አበባ እንደገቡ ጭምር ነው የተነገረው። እንደሚታወቀው ብርጋዴር ጄኔራል ጎሹ ገብረ ጥር 9 ቀን መታሰራቸው ይታወቃል። እንደዚሁም ደግሞ በጥር 27 ከእስር ተፈተው ነበር በዋስ ማለት ነው። ነገር ግን እንግዲህ ጉዳያቸውን በውጭ ሆነው እንዲከታተሉ ተወስኖላቸው ነበር። እሳቸውም እንደዚህ ወደ አዲስ አበባ አቅንተዋል ነው የተባለው በጥር 9 እና እነዚህ ሶስት ጄኔራሎች አሁን በቀጥታ አዲስ አበባ እንደሚገኙ ጭምር ነው እየተነገረ የሚገኘው። ይህ ለትግራይ ክልል ለሚንቀሳቀሱ እንግዲህ ለህወሓት ቡድንና ለጊዜው አስተዳደሩ ትልቅ ፈተና ይሆናል ተብሎ እየተነገረ ነው የሚገኘው። እናንተ በዚህ ጉዳይ ምን አሰባላችሁ? አስተያየታችሁን አስቀምጡልን። አብራችሁን ሆኑ። ፕሮፌሰር ኃይሌ ገሪማ በጀርመን በርሊን ዓለም አቀፍ ሽልማትን አሸንፈዋል። የፊልም ፌስቲቫል ሽልማት ላይ ነው የተሸለሙት። ዝነኛው ኢትዮጵያዊ የፊልም ባለሙያ በጀርመን በርሊን ተገኝተው ሽልማታቸውን ወስደዋል። በጀርመን የተሰጣቸው ሽልማት የበርሊን ካሜራ የተሰኘ ነው። ለበርካታ የፊልም ባለሙያዎች የሚሰጠው የክብር ለፕሮፌሰሩም የበርሊን ካሜራ ሽልማት ተበርክቶላቸዋል። እንኳን ደስ አላችሁ በሏቸው። መልካም። የአቶ አማን ፍስሐጽዮን ስርዓተ ቀብር በዛሬው ዕለት ተፈጽሟል። የኢቢሲ ቴሌቪዥን መስራችና እንደዚሁም ደግሞ ዋና ስራ አስኪያጅ የሆኑት አቶ አማን ፍስሐጽዮን ስርዓተ ቀብራቸው በዛሬው ዕለት ተፈጽሟል። እንደሚታወቀው ከሰሞኑ ህይወታቸው ማለፉ ተነግሮ ነበረ። እንደዚሁም ትናንትና ወደ አዲስ አበባ መግባታቸውንም ነግረናቸው ነበር። በዛሬው ዕለትም እንግዲህ የቀብር ስነ ስርዓታቸው ተፈጽሟል። የቀብር ስነ ስርዓታቸው የተፈጸመው ደግሞ በጴጥሮስ ወጳውሎስ መካነ መቃብርም እንደሆነ ጭምር ነው የተነገረው። መጀመሪያ ላይ በአድዋ ሙዚየም ሽኝት ተደርጎላቸዋል። በርካታ እንግዶች በተገኙበት እንደዚሁም ጳጳሶች፣ የሙስሊም እንደዚሁም የሃይማኖት መሪዎች፣ የክርስትናም የሃይማኖት መሪዎች በተገኙበት ጭምር ነው ሽኝት የተደረገላቸው በአድዋ ሙዚየም ማለት ነው። እናም ከዛም በኋላ በቀጥታ ወደ ቀብር እንግዲህ ስነ ስርዓት ማስፈጸም ነው በቀጥታ የሄዱት ማለት ነው። እንግዲህ ቀብር ስነ ስርዓታቸውም እንደገለጽኩላችሁ በጴጥሮስ ወጳውሎስ መካነ መቃብር እንግዲህ ተፈጽሟል ማለት ነው። ወዳጅ ቤተሰቦቻቸው እንደዚሁም መጽናት እንመኛለን። አቶ አማን የሶስት ልጆች አባትና ባለትዳርም እንደሆኑ ጭምር መነገሩ የሚታወስ ነው። ለልጆቻቸውና ለቤተሰቦቻቸውንም መጽናናት በድጋሚ እንዲሰጣቸው እንመኛለን። መልካም ቆይታ ይሁንላችሁ። አዲስ መረጃ ይዤላችሁ እቀርባለሁ። አብራችሁ ሁኑ። አሁንም እናት ፓርቲ በይፋ ወደ ትብብር መመለሱን ይፋ አድርጓል። እናት ፓርቲ መነጣጠላችን ቢያስቆጨንም ነገር ግን መመለሳችን ለትግሉ ትልቅ ጥቅም አለው ሲል ነው እየገለጸው ወይም አቅም አለው ሲል ነው የገለጸው። እናት ፓርቲ የተበታተነ የተነጣጠለ ትግል ውጤቱ እንደማያምር በማመን ከሌሎች ፓርቲዎች ጋር አብሮ ለመስራት ማቀዱንም እንደዚሁ ይፋ አድርጓል። በዚህም እንግዲህ ወደ አንድ መምጣቱንም ጭምር በመግለጫው ያነጋገረው አሁን ላይ እናት ፓርቲ ትብብር
ለኢትዮጵያ አንድነት ወይም አንድነት ለኢትዮጵያ መመለሱን ይፋ አድርጓል። ይህ ሂደት እንግዲህ አዲስ ለሚመሰረተው አቅም ይሆነናል ሲል ነው እንግዲህ በጋራ መሰረታችን ትልቅ አቅም ይሆነናል ሲል ያስታወቀው። ከአሁን በፊት እንግዲህ በርካታ ጥያቄ ቀርቦለት እንደማይቀበልም ገልጾ የነበረ ቢሆንም አሁን ግን ወደ አንድነት መምጣቱን ይፋ አድርጓል። እንግዲህ ከዚህ ጋር በተገናኘ ምስጋና አቅርቧል። ይህ እንዲሳካ ላደረጉ አካላትም ምስጋናም አቅርባለሁ ሲል ነው የገለጸው። ፓርቲው ትብብር ለኢትዮጵያ አንድነት ፓርቲ እንግዲህ በርካታ ፓርቲዎች በውስጡ ይዟል። ወደ 4 የሚጠጉ ከነሱ ጋር አብሮ ለመስራትም እንግዲህ ስምምነት ፈጽሟል ማለት ነው። ዋና ዋናዎቹ ልንገራችሁ። ወደ 4 የሚጠጉ ፓርቲዎች አሉ። ከነዚህ መካከል አማራ ጊዮናዊ ንቅናቄ፣ እንደዚሁም ኢህአፓ፣ እንደዚሁም ደግሞ መኢአድ እና እንደዚሁም ደግሞ ዲሞክራሲ አንድነት ለኢትዮጵያ የሚሉ ወደ 4 የሚጠጉ ፓርቲዎች አለ። ከነዚህ መካከልም እናት ፓርቲ አብሮ ለመስራት ተስማምቷል። ክብር ለሰማዕታት ከዛሬ 89 ዓመት በፊት በየካቲት 12 ቀን ከ30 ሺህ በላይ ኢትዮጵያውያን መጨፍጨፋቸው ይታወቃል። እናም እንግዲህ እነሱን ለመዘከር በየዓመቱ የካቲት 12 ይከበራል። ዘንድሮም 89 ዓመቱን ተከብረ ማለት ነው። ስለሱ ጉዳይ እንድንነግር ልበላችሁ። ጣሊያን በ1888 በአድዋ ጦርነት ማለት ነው የደረሰባትን ሽንፈት ለማካካስ ከዓመታት በኋላ ተመልሳ መምጣቷ ይታወሳል። እናም አዲስ አበባን እንግዲህ ወይም ኢትዮጵያን ለ5 ዓመት ያክል እንግዲህ በከፊል መግዛቷ ይታወቃል። ግራዚያኒ ነበረ በወቅቱ ሲያስተዳድር የነበረው። ግራዚያኒ የኔፓሉን ንጉስ ልዑል መወለዱን ተከትሎ ነው እንግዲህ በአዲስ አበባ ወደ 3000 የሚጠጉ ኢትዮጵያውያንን በመሰብሰብ እርዳታ አደርጋለሁ ብሎ አስቦ ነበር። በ6 ኪሎ በሚገኘው ማለት ነው በአሁኑ በአዲስ አበባ ዩኒቨርሲቲ፣ በቀድሞው ደግሞ በገነተ ልዑል ቤተ መንግስትን በሰበሰቡት። እናም እነዚህ 3000 የሚጠጉ እንግዲህ በኢትዮጵያውያን በግራዚያኒ ነበረ የተሰበሰቡት ማለት ነው። እናም በወቅቱ በነበሩት የዚህን እንግዲህ የጣሊያንን ወረራ በቃኝ በሚሉ እንግዲህ በሁለት ኢትዮጵያን ነው በአስገዶም ደቦጭና እንደዚሁም ደግሞ በአብርሃም ደሞጭና እንደዚሁም ደግሞ ሞገስ አስገዶም ናቸው። እነዚህ ሁለት ናቸው እንግዲህ ይህንን ቦምብ በመወርወራቸው ምክንያት ነው ወደ 30 ሺህ የሚጠጋ ኢትዮጵያውያን የተጨፈጨፉት ማለት ነው። አብርሃም ደሞጭና እንደዚሁም ደግሞ ሞገስ አስገዶም በወረወሩት ቦምብም የግራዚያኒ ከፍተኛ አመራሮች፣ ወታደራዊ አመራሮች እንደዚሁም ደግሞ ባለስልጣናት ህይወታቸው ማለፉን ተከትሎ ለተከታታይ 3 ቀናት ነው በአዲስ አበባ በርካቶችን ሲጨፈጭፍ የነበረው። እናም ያን ቀን ይህም ቀን እንግዲህ በኢትዮጵያ ዘንድ በከፍተኛ ሁኔታ የሚታሰብ ቀን ነው። 30 ሺህ ኢትዮጵያውያን ያጠንበት ቀን እንደሆነም ይታወቃል። አንዳንድ ሚዲያዎች ሞተዋል፣ ታመዋል ሲሏቸው የነበሩት የተባበሩት አረብ ኤሚሬት ንጉስ በሰላም ወይም ደግሞ በመልካም ጤንነት ላይ እንደሚገኙ ይፋ ተደርጓል። እንደዚሁም ደግሞ ከአሜሪካ የሴናተሮች ጋርም ውይይት ማድረጋቸውን የሚያሳዩ ቪዲዮዎችና እንዲሁም ምስሎች ይወጡ ነው የሚገኙት ማለት ነው። እንደዚሁም ከሰሞኑ እንደሚታወቀው የቱርክ የተለያዩ ዜና ወኪሎች በኤክስ ገጻቸው ላይ የተባበሩት አረብ ኤሚሬትስ መሪ በጽና ታመዋል ማለታቸው ይታወሳል። ወዲያውኑ ግን ይህንን ማጥፋታቸው ይታወቃል ከገጻቸው ላይ። እንደዚሁም የቱርኩ መሪም ወደዛ የሚያደርጉት ጉዞ መሰረዙ ይታወቃል። ከዚህ ጋር በተገናኘ ነበር እንግዲህ ታመዋል ሲባል የነበረው። አሁን ግን የሀገሪቱ ምንጮችም እንደ መረጃ እንዳወጡት ማለት ነው ከአሜሪካ ሴናተሮች ጋር ውይይት ሲያደርጉ ቪዲዮዎችም ወጥተዋል። በመልካም ጤንነት ላይ እንደሚገኙም ጭምር እየተነገረ ነው የሚገኘው ማለት ነው። እንግዲህ ሲነገር የነበረ ውሸት እንደሆነም ጭምር የተነገረው ነገር ግን የተወሰነ የጤና እክል አጋጥሟቸው እንደነበረም አንዳንዶች ይገልጻሉ። እስካሁን ግን ምንም አይነት ማረጋገጫ የለም። በመልካም ጤንነት ላይ ናቸው።